አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ አማአስሩ ለወርኃ ነሐሴ በዛቲ ዕለት ኮነ ሰማዕተ ቅዱስ መጥራ በመዋዕሊሁ ለዳኬዎስ ንጉሥ አላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 10 በዚች ቀን በእስክንድርያ ሊቀ ጳጳሳት በቅዱስ ዲሜጥሮስ ዘመንና በከሃዲው ንጉሥ በዳኬዎስ ዘመነ መንግሥት ቅዱስ መጥራ በሰማዕትነት አረፈ። ይህም ቅዱስ የክብር ባለቤት ክርስቶስን ክደው ለጣዖት መስገድን የሚያዝ የንጉሥን ደብዳቤ በሰማ ጊዜ ይህ ቅዱስ ወዲያውኑ ሄዶ ከወርቅ የተሠራ የአጵሎንን ክንድ ሰረቀ። በየጥቂቱም ሰባብሮ ቆራርጦ ለድሆችና ለችግረኞች ሰጣቸው። የጣዖቱም አገልጋዮች ክንዱ ተቆርጦ አጵሎንን ባገኙት ጊዜ ስለ እርሱ ብዙዎችን ሰዎች ያዟቸው። በዚያን ጊዜ ወደ መኮንኑ ቀርቦ ክርስቲያን እንደሆነ በፊቱ ታመነ። ሁለተኛም የአጵሎንን የወርቅ ክንድ የወሰድኩን እኔ ነኝ፣ ለድሆችና ለችግረኞችም ሰጥቻቸዋለሁ አለው። መኮንኑን በሰማ ጊዜ እጅግ ተቆጣ። አስጨናቂ የሆነ ታላቅ ስቃይንም አሰቃየው። ከዚህም በኋላ ከእሳት ውስጥ እንዲጨመሩት እግዚአብሔርም አዳነው፣ ያለ ጥፋትም በጤናው አወጣው። ከዚህም በኋላ እጆቹንና እግሮቹንም ቆረጡ። ብዙ ደምም ካፍንጫው ወደ ምድር እስከሚወርድ ዘቅዝቀው በእንጨት ላይ ሰቀሉት። በዚያን ጊዜ የእግዚአብሔር መልአክ ወርዶ ቅዱስ መጥራንን ፈታው። ከተሰቀለበትም አውርዶ በመዳሰስ አዳነው። አንድ ዕውር ሰውም መጣ። ካፍንጫውም ከወረደው ደም ወስዶ ዓይኖቹን ቀባ። ወዲያውኑ አየ። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የምስክርነት አክሊልንም በመንግሥተ ሰማያት ተቀዳጀ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለመጥራ መዝራዕተ አጵሎን ሰሪቆ ላይለ ነዳያን ዘወረወ ወላይለ ምስኪናን ወርቆ ሶበሰማ ዘንተ ከመገብረ ወተሳልቆ በብዙ ምንዳብየ እምድረ መኮንን አጻቆ በአፈ መጥፋይት ገዚሞ እምዓለም አርሃቆ። በዚችም ቀን ዳግመኛ በከሃዲ መክስሚያኖስ እጅ ቅዱስ ሐርስጦፎሮስ በሰማዕትነት አረፈ። በንጉሥ መክስሚያኖስ ፊት ባቆሙት ጊዜ ለአማልክት ሰዋ አለው። ከከበረ ፎሮስም እንዲህ ብሎ መለሰላት፣ እኔ እግዚአብሔር ኢየሱስ ክርስቶስን አመልከዋለሁ፣ ለእርሱም እሰዋለሁ። ንጉሡም ተቆጥቶ ሥጋው ተቆራርጦ በምድር ላይ እስቲወድቅ በበትር ይደበድቡት ዘንድ አዘዘ። እንዲሁም አደረጉበት። ከዚህ በኋላ ወደ ወህኒ ቤት ጣሉት። በላያቸው እንዲያስቱት ሁለት ሴቶችን ንጉሡ ወደ እርሱ ላከ። ቅዱሱ ግን የክርስቶስን ሃይማኖት አስተማራቸው። የዛሬ የሆነ የዚህን ዓለም ኃላፊነት አስገነዘባቸው። ወደ መክስሚያኖስን በተመለሱ ጊዜ እንዴት አደረጋችሁ አላቸው። እነርሱም እንዲህ አሉት፣ በከበረ ሐርስጦፎሮስ አምላክ የክብር ባለቤት በሆነ በክርስቶስም እኛ እናምናለን ንጉሡ አሉት። ንጉሡም ሰምቶ አንዲቱን በእንጨት ላይ ሰቅለው እንዲያቃጥሏት፣ ሁለተኛይቱን በአንገቷ ደንጊያ አንጠልጥለው ቁልቁል እንዲሰቅሏት አዘዘ። ምስክርነታቸውም እንዲሁ ፈጸሙ። ከዚህ በኋላ እንጨቶቹን ሰብስቦ በማንደጃው ውስጥ አድርገው አነደዱ። የከበረ ሐርስጦፎሮስን በእጅና እግሩ እንደታሰረ ከውስጡ ጨመሩት። ያን ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አለ። እሳቱ ከቶ ምን አልነካውም። ሕዝቡም ይህን አይተው የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ 10,000 ያህል ሰዎች አምነው በሰማዕትነት አረፉ። ሁለተኛም የብረት ሰሌዳዎችን በእሳት አግለው አመጡ። ቅዱሱንም በላያቸው ባስተኙት ጊዜ ምንም የነካው የለም። ይህንንም ድንቅ ሥራ አይተው በክብር ባለቤት በጌታችን በኢየሱስ ክርስቶስ 20,100 ሰዎችና 40 ሕፃናት አምነው ምስክር ሆነው አረፉ። ንጉሥ መክስሚያኖስም አይቶ እጅግ ተቆጣ። የቅዱስ ሐርስጦፎሮስንም ራስ በሰይፍ እንዲቆርጡ ዘንድ አዘዘ። ከንጉሡም ዘንድ በወጣ ጊዜ ጸሎትን አደረገ። ፊቱንም በመስቀል ምልክት አማተበ። ከዚህም በኋላ ምስክርነቱን ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም እብል ከሴቴ አፈ ለሐርስጦፎሮስ ሰማዕት ዘይፈርሃ ሰይፈ ለበርነ ሥጋው ቅዱስ ማኅበ ገብሩ ምዕራፈ ለበርነ ሥጋው ቅዱስ ማኅበ ገብሩ ምዕራፈ የተአደወ ውሂዝ ወይ ሐለፈ ዘራብሔሮሙ ዘያማስል ዘልፈ። በዚችም ቀን ስሙናይን ከሚባል ሀገር የከበሩ ቢካቦስና ዮሐንስ ሌሎችም ከሳቸው ጋራ በሰማዕትነት አረፉ። ይህም ቅዱስ ቢካቦስ ክርስቲያን ሲሆን በስውር ወታደር ሆነ። አንጥያኮስ ለሚባል መኮንንም ስለ ዮሐንስና ስለ ኤጲስቆጶስ አባ አክሎግ ከተርሴስ አገር ስለ ናህር ስለ አባ ፊልጶስም እነርሱ ክርስቲያኖች እንደሆኑ ነገር ሰሩባቸው። መኮንኑም እነርሱን አቅርቦ እናንተ ክርስቲያኖች ናችሁን አላቸው። እኛ በእውነት ክርስቲያን ነን፣ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ እናምናለን አሉት። መኮንኑም ይህን ነገር ትታችሁ ለአማልክት ሰዉ አላቸው። ቅዱሱም
ቅዱሳኑም እንዲህ ብለው መለሱለት፣ እኛ ስለረከሱና ለታላቁ አማልክት አንሰዋም፣ ሰማይና ምድርን ከፈጠረ ከጌታችን ኢየሱስ ክርስቶስ በቀር አሉት። መኮንኑም ሰምቶ እጅግ ተቆጣ። ምስክርነታቸውም እስኪፈጽሙ ድረስ አሰቃያቸው። ቅዱስ ዲካቦስን ግን ካሰቃየው በኋላ አሰረውና ከመንኮራኩር ውስጥ ጨመረው፣ ዘቅዝቆም ሰቀለው፣ ሕዋሳቱንም ቆራረጠው። ጌታችንም ያስታግሰውና ያበረታው ነበር። ያለ ጉዳትም ጤናማ አድርጎ አስነሳው። ከዚህ በኋላ በርሙን ወደሚባል ሀገር ከብዙዎች ሰማዕታት ጋር አላከው። በመርከብም ውስጥ እህልና ውሃ ሳይቀምሱ 26 ቀኖች ኖሩ። በርሙን ወደሚባል ሀገርም በደረሱ ጊዜ ጽኑ ስቃይን አሰቃይተው በምሳር ቆረጡት። የምስክርነቱንም ተጋድሎ ፈጸመ። በመንግስተ ሰማያትም አክሊልን ተቀበለ። ከሀገረ በርሙን ሹማምንቶችም አንድ ባለጸጋ ሰው መጥቶ የቅዱስ ቢካሞስን ስጋ ወስዶ ባማሩ ልብሶች ገነዘው። ወደ ሀገር ውስጥ ሙናይም ላከው። በመከራውም ወራት ቁጥር የሌላቸው ብዙዎች ሰዎች በሰማዕትነት ሞቱ። ከእርሱም ጋር የተገደሉ 95 ሰዎች ናቸው። ከዚህ በኋላ ለቅዱሱ ቤተ ክርስቲያን ሰርተውለት ስጋውን በውስጡ አኖሩ። ከእርሱም ብዙ ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። ሰላም ለቢካቦስ ዘኮንዎሙ ተባያጼ ለተሳቱ አምስቱ ሰማዕታተ ክርስቶስ እንበለ ግሳጼ ጣዖታተ ይዝልፉ ወንጉሰ አማጼ ለዝ ጥቡ ኢመኦ ድንጋጼ እስከ መተሩ ስጋሁ በማይጼ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግጋጼ ጣዖታተ ይዝልፉ ወንጉሰ አማጼ ለዝ ጥቡ ኢመጾ ድንጋጼ እስከ መተሩ ስጋሁ በማይጼ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማሰሩ አሚሩ ለወርኃ ነሐሴ በዛቲ ዕለት ኮኑ ሰማዕታት 300 ነፍስ ማኅበራነ ፋሲለደስ ሰማዕት ሊቀ ሐራ። ወበዛቲ ዕለት ኮነ ሰማዕተ ቅዱስ አብጥልማዎስ ዘመሃገረ መኑፍ